Yes, Jesus. ቅዱስ ልጆች ወደ ሰማይ አምላክ ወደ እግዚአብሔር ከፍ ይበሉና ቅዱስ ሼካዲያኖ ማሳፕራታ ቅዱስ ኃያል Thank you, Jesus. Thank you, Jesus. Alavena masapra. Kibir lante no. Shika barala barala. Mogas lante no. No. Kibir lante no. Mogas lante no. ቅዱስ ያሉህ ጳውሎስና ሲላስ ሲያመልኩህ የወይኑ መሰረት ተናወጠ ሼካዲያኖ ማሳፕራላ ቤኔ ሜጌሌ ቦራላዲያ አደመጠ Prele bene megele boso pradina monda parala. ቅዱስ ያሉህ ሼካዲያኖ ማሳፓራ la bene megele ጳውሎስና ሲላስ ሲያመልኩህ ሼባባጋዶ ሶፖሮ bene megele የወይኑ መሰረት ተናወጠ Yes, Jesus. አደመጠ Yes, ቅዱስ አባታችን ቅዱስ ኃያል ጄካላባና ማሳፕራዲያኖ ጄካላባራላባና ማሳፕራዲያኖ እያሉ ኢየሱስ Thank you, Jesus. አባት ሆይ እናመሰግንሃለን ከፍ እናረጋሃለን We give you praise እግዚአብሔር አንተ ቅዱስ ነህ አንተ ሕያው ነህ አንተ ዘላለማዊ ነህ We give you praise በጌታ በኢየሱስ ስም ከፍ እናረጋሃለን እግዚአብሔር ምስጋናችን ወደ ማደሪያህ ይድረስ ምስጋናችን ወደ መቅደስህ ይድረስ በጌታ በኢየሱስ ክርስቶስ ስም ዛሬ የቃል ብርሃን ያግኘን የመንፈስ መገለጥ ሕይወታችንን ያግኝ አንድ አይነት ሰዎች ሆነን አንውጣ አባት ሆይ በጌታ በኢየሱስ ክርስቶስ ስም ድምጽህን አሰማን መንፈስ ቅዱስ ሆይ በአእምሮ ያስብ በአንደበት የተናገር በእጆቼ ንካ ዛሬ በዚህ ስፍራ ላሉ በዓለም ዙሪያ ሁሉ ሆነው ይሄን መልእክት ለሚሰሙ ከዛሬ ብዙ ጊዜና ብዙ ዓመት በኋላ እንኳን ለሚሰሙ በጌታ በኢየሱስ ስም ቃል ብርሃን ይሁንላቸው ሕይወት ይሁንላቸው ካሉበት ሰርከምስታንስ የሚወጡበት ምሪት ይሁናቸው በጌታ በኢየሱስ ስም ጸለይን አሜን praise God ለጌታ ክብር እንሰጣለን ሃሌሉያ እግዚአብሔር አምላክ የተባረከ ነው ጌታን እጅግ አድርገን እናመሰግናለን ስለዚህ ጊዜ you are welcome እግዚአብሔር አምላክ የተባረከ ሁላችሁ እንኳን ደህና መጣችሁ you are welcome የእግዚአብሔር መንፈስ በመካከላችን አለ በአምልኮ ውስጥ እግዚአብሔር መንፈስ እያረሰረሰን ነበር በኃይል እያገለገለን ነበር ጌታ praise God እግዚአብሔር አምላክ የተባረከ ይሁን አሜን ኦንላይን ላላችሁ ወዳጆቻችን በሙሉ በተለያየ የዓለም ዳርቻ ሆናችሁ ከኛ ጋር
ጌታን የምታመልኩ የምትገለገሉ you are blessed, you are welcome በያላችሁበት ለጓደኞቻችሁ ሼር ማድረግ አትርሱ። መንፈስ ቅዱስ ያገለግለናል። ቃል ከሰማን በኋላ ደግሞ እንጸልያለን። የጌታ ራት ደግሞ አብረን እንወስዳለን። believe me እግዚአብሔር ዛሬ ሌላ ብርሃን ደግሞ በሕይወታችን ላይ ያበራል። አሜን። የጻድቅ መንገድ ይላል ሙሉ ቀን እስኪሆን ድረስ አይደለም እየጨመረ እንደሚሄድ እንደ ንጋት ብርሃን ነው ይላል። ምን ማለት ነው? የሚቀጥል ብርሃን አለ። it's not the same እየበራ ይሄዳል። praise God. so የእግዚአብሔር ቃል ብርሃን ይሰጠናል። what happens when we pray? praise God. ስንጸልይ ምን ይሆናል? ላለፉት 5-6 ሳምንታት በዚህ ሐሳብ ላይ ነው እየተናገርኩ ያለሁት። ስንጸልይ ምን ይሆናል? what happens when we pray? ዛሬ የምናገረውን ሐሳብ በደንብ አጭር ነገር ነው የምነግራችሁ። ስንጸልይ ምን ይሆናል በሚለው ሐሳብ ስር I'm going to ማስተምረው ሐሳብ ወይም የማካፍላችሁ ሐሳብ strongly convinced የሆንኩበትን ነው። personal conviction ያለበት ነው። so it's not just a teaching but I'm convinced በዚህ ሐሳብ ላይ strong የሆነ conviction አለ። strong የሆነ personal የግል እምነት አለ። so sometimes አንዳንድ ሰዎች በዚህ ሐሳብ ላይ ያስማሙ ይችላሉ but it's okay, we don't have to መስማማት የለብንም። ጌታ ይባረክ። እኔ መንፈስ ቅዱስ የሰጠኝን አካፍላችኋለሁ። ከዛ ሰዎች ደግሞ የመሰላቸውን ይወስዳሉ። praise God. so ግዴታ አይደለም but I have a strong conviction ስንጸልይ የሚሆን ነገር አለ። አሜን። so ያንን መናገር ስለፈለኩ ነው because አንዳንድ ጊዜ በህይወታችሁ ላይ አንዳንድ ሙሉ ማብራሪያ የማታገኙላቸው ግን እርግጠኛ የምትሆኑባቸው ነገሮች አሉ። you don't understand it fully but you know something. praise God. there is something wrong, there is something behind this ላላችሁ ከዛ በኋላ ደግሞ መንፈስ ቅዱስ ያበራላችሁ ይመጣል። so በመንፈስ ቅዱስ መገለጥ by the revelation መንፈስ ቅዱስ ያስተማረኝን ነገር ነው የምነግራችሁ። I have a revelation for it personally ማለት ነው። so ምናልባት እኔ እንደገባኝ ወይ ምን እንደተረዳሁት አድርጌ ላልነግራችሁ እችላለሁ but መንፈስ ቅዱስ ያግዛችኋል። መንፈስ ቅዱስ ይረዳናል። አሜን አሜን። so recently በነበረኝ ጸሎት ጊዜ ውስጥ መንፈስ ቅዱስ ወደ ልቤ ካመጣው ነገር አንዱን ነው ማካፈላችሁ። what happens when we pray? ጸሎት የቅባት ሰው ያደርገናል። አሜን። prayer will make you a person of anointing. የቅባት ሰው ያደርገናል። መግቢያ እንዲሆነ ነው የምነግራችሁ። የምን ሰው ያደርገናል? የቅባት ወይም ደግሞ ቅባት ያለበት ሰው ያደርገናል። anointing free እንዳንሆን ያደርጋል ጸሎት። you see ሰዎች ጥሪ በህይወታቸው ይኖር ይችላል፣ ጸጋ ሊሰጣቸው ይችላል፣ እድልም ሊያገኙ ይችላሉ but they might lack the anointing. እድል ያገኙ የተጠሩ ቦታው ላይ የተቀመጡና የቆሙ ሰዎች ሁሉ የእግዚአብሔር ቅባት ላይ ገለጥባቸው ይችላል። it's possible. የሚጸልዩ ሰዎች የቅባት ሰዎች ይሆናሉ። you will see and sense the anointing. praise God. አሜን። so እግዚአብሔር opportunity ሊሰጠን ይችላል፣ እድል ሊሰጠን ይችላል፣ ልንጠራ እንችላለን፣ ደጅ ሁሉ ሊከፈተን ይችላል። ለዚህ ነው እግዚአብሔር ቃል ሲናገር ቅባቱ ከራስ ላይ ዘወትር ምን አይበል ያለው አይታጣ። በዚህ ሐሳብ ላይ ረጅም ጊዜ አስተምራለሁ last I don't know this year sometime this year because የእግዚአብሔር ቅባት ሊጣጣ ይችላል። ሰዎች opportunityው ለምሳሌ ዘማሪ ከሆኑ ድምጹ ሊኖራቸው ይችላል። ሰባኪ ከሆኑ ቃላትን አጋጭተው አማተው መናገር ሊችሉ ይችላሉ። ፓስተሮች ከሆኑ ቸርች ሊድ ሊያደርጉ ይችላሉ ቴክኒካሊ በተለያየ መንገድ but they might lack the anointing. ቅባቱን ግን ላክ ሊያደርጉ ይችላሉ። ያን impartation ያንን ኢምፓክትፉል የሆነ እግዚአብሔር ቅባት ሊያደርጉ ይችላል። ለዚህ ነው አንዳንድ ቦታ ሄዳችሁ በጣም የተስተካከለ ቆንጆ ነገር ታያላችሁ but you don't feel the anointing, you don't really sense the anointing. ጌታ ኢየሱስ ክርስቶስ የተቀባ ነበር። አሜን።
ጌታ ኢየሱስ የጸሎትም ሰው ነበረ he was a man of prayer a man ስል ኢየሱስን እንደኛ ተራ ሰው ያደረኩ ሳይሆን ለምን በመድር ላይ በነበረ ጊዜ ሰው ሆኖ ነው የተመላለሰው so I refer him as a man ማለት he was a man of prayer መጽሐፍ ቅዱስ ሲናገር ይጸልይ ነበር ይላል he prayed ጌታ ኢየሱስ ክርስቶስ ለመጀመሪያ ጊዜ የእግዚአብሔርን ቅባት በሕይወቱ ላይ ኤክስፒሪየንስ ያደረገው የመንፈስ ቅዱስን ቅባት ሲጸልይ እንደሆነ መጽሐፍ ቅዱስ ሲያስተምር ምን ይላል ሉቃስ 3:1 ላይ ሕዝቡ ሁሉ ከተጠመቁ በኋላ ኢየሱስ ተጠመቀ እየጸለየም ሳለ ሰማይ ተከፈተ መንፈስ ቅዱስም በአካል ቅርጽ እንደ ርግብ በርሱ ላይ ወረደ ይላል ሃሌሉያ ምን ሲያደርግ እየጸለየም ሳለ ሰማይ ተከፈተ you see prayer ሕይወታችሁ ለእግዚአብሔር ቅባት እንዲከፈት ያደርጋል ለእግዚአብሔር ቅባት available ያደርገዋል ዛሬ የምናገርበት ሐሳብ ያለም ግን ለመግቢያ በጣም ኢምፖርታንት ስለሆነ ነው prayer is very important ለእግዚአብሔር ቅባት ሕይወታችሁን ይከፍተዋል you will be open የእግዚአብሔር ቅባት ሕይወታችሁን አክሰስ ያደርጋል ሚኒስትሪያችሁን የምታደርጉትን ነገር ነጋዴዎች ከሆናችሁ over your business የእግዚአብሔር ቅባት ይመጣል you need an anointing to succeed በየትኛውም ሕይወታችሁ አቅጣጫ ላይ so ጌታ ኢየሱስ የጸሎት ሰው ነበረ ወይም ይጸልይ ነበረ ከጌታ ኢየሱስ ሕይወት ውስጥ ብትመለከቱ ሲጸልይ ወደ ተራራ ሄዶ ሲጸልይ ነበር ብቻውን ሲጸልይ ነበር ሌሊቱን በሙሉ ሲጸልይ ነበር this is የጌታን ሕይወት በማቴዎስ ማርቆስ ሉቃስ ዮሐንስ ብታዩ የምታዩት ጸሎት ነው ለዚህም ነው ሲናገር ጌታ ምን አለ ሉቃስ 4:18 ላይ የጌታ መንፈስ በእኔ ላይ ነው ሃሌሉያ ለድሆች ወንጌል ሰብክ ዘንድ እርሱ ምን አድርጎኛል ቀብቶኛል I am anointed the spirit of the Lord is upon me and he has anointed me praise God amen ሐዋርያ ሥራ ምዕራፍ 10:38 ላይ ሲናገር እግዚአብሔር የናዝሬቱን ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል so በጌታ ኢየሱስ ሕይወትና አገልግሎት ውስጥ የመንፈስ ቅዱስ ቅባት የተገለጠና በጣም ኢምፖርታንት እንደነበር ቪዚብል እንደነበረ መጽሐፍ ቅዱስ ይናገራል ጌታ ሲናገር ራሱ የታሰሩትን ለመፍታት ይላል so በጌታ አገልግሎት ውስጥ የታሰረ ሰው ሲፈታ ካያችሁ it's because of the anointing አሜን የታወረ ሰው ሲያይ ካያችሁ it is because of the anointing የተጨነቁት ነፃ ሲወጡ አይተን ከሆነ it's because of the anointing በሐዋርያ ሥራ ላይ ደግሞ መልካምን እያደረገ በአጋንንት ስር የነበሩትን ምን ያደርግ ይላል እየፈወሰ እየፈታ so whatever በጌታ ኢየሱስ ሚኒስትሪ ውስጥ የምናየውን በምድር ላይ በነበረው ጉዞ የምናየው መልካም ውጤት በጠቅላላ የቅባት ውጤት ነበር it was the anointing የትና መቼ ተቀበለው ሲባል ደግሞ ሉቃስ 3:21 ላይ እንደዚህ ያለ እየጸለየም ሳለ ሰማይ ተከፈተ ሃሌሉያ ዛሬ በጌታ በኢየሱስ ስም ብርሃን ይሆንላችኋል you will receive light amen so the anointing ጸሎት የቅባት ሰው ያደርገናል የቅባት ሰው ያደርገናል አንድ ረዘም ያለ ጥቅስ ላነብላችሁ ነው ማርቆስ 9 ላይ ሄዳችሁ ረጅም ነው ግን መግቢያችን ስለሆነ I want to read it ቁጥር 2 አነብና ከዛ በኋላ አልፌ 17 ላይ ነው የሚሄደው ቁጥር 2 ከዛ 17 ላይ ነው የሚሄደው ቁጥር 2 እንደዚህ ይላል ከ6 ቀን በኋላ ኢየሱስ ጴጥሮስን ያዕቆብንና ዮሐንስን አስከትሎ ወደ አንድ ረጅም ተራራ ይዟቸው ወጣ ብቻቸውንም ነበሩ በፊታቸው ምን አረገ ይላል ተለወጠ ኦኬ follow me 17 ላይ ከመሄዴ በፊት አትግለጡት ግን the same story ሉቃስ 9:28 ላይ ታገኛላችሁ the same incident ግን ሉቃስ ሲዘግበው ምን ብሎ ዘግቧል ኢየሱስም ምን ከተናገረ ከ8 ቀን በኋላ ጴጥሮስን ዮሐንስና ያዕቆብን ይዞ ሊጸልይ ይላል ወደ ተራራ ወጣ ይላል he went for prayer so the same story ነው ኢየሱስ ሊጸልይ ወደ ወጣ ይዟቸው ወደ ተራራ እየጸለየም ሳለ ፊቱ ተለወጠ ከዛ በኋላ እዛ ካሳለፈ በኋላ ሉቃስ እንደዘገበው ከሆነ እዛ ካሳለፉ በኋላ በንጋታው ተመለሱ ይላል በሚቀጥለው ቀን you see
በሚቀጥለው ቀን በመጸለይም ሳለ ፊቱ ተለወጠ ካለ በኋላ እንደዚህ ነው የሚለው በማግስቱም ከተራራ ሲወርዱ ይላል ሉቃስ so the whole night ጌታ እየጸለየ ከሶስቱ ጋራ ከቆየ በኋላ በንጋታው ሲወርድ የሆነው ነገር ይሄ ነው አንድ አይነት ታሪክ መሆኑን የምታውቁት because ሁለቱም የሚናገሩት አይነት ስቶሪ ነው ግን አንዳንዶቹ ሞር ዲቴል ይናገራሉ ማለት ነው praise god ታስተውሉ እንደሆነ የማርቆስን ወንጌል ታጠኑ ማርቆስ አጭር ተናጋሪ ነው ማርቆስ በባህሪው መንዛዛ ታሪክ አንዛዛም praise god አጭር ለዚህ ነው የማርቆስ ወንጌል በጣም ትንሽ 16 ናት ታሪኩ ራሱ በጣም ሾርት ነው that was his character ነገሮችን ባጭሩ ነው የሚናገረው praise god ሄዳችሁ ማርቆስ 1 2 3 ብታነብ ወዲያውም ኢየሱስም ወዲያው ሚልቃታ ነባላችሁ ወዲያው ወደዚህ ቦታ ሄደ ወዲያው እንደዚህ ያደረገ ወዲያው እንደዚህ so he just ነገሩን ሰመራይዝ አድርጎ ነው የሚናገረው ሉቃስ ደግሞ ነገሮችን ይተነትናል ጸሐፊ እንደነበረ መጽሐፍ ይናገራል ጎበዝ ጸሐፊ ነው ዶክተር ሉቃስ so ልመልሳችሁ ወደ ማርቆስ ቁጥር 17 ከጸለዩ በኋላ ሲወርዱ እንደዚህ ሆነ ቁጥር 17 ላይ ከሱ መካከል አንድ ሰው እንዲህ አለ መምህር ሆይ እርኩስ መንፈስ አድሮበት ድዳ የሆነው ልጄን ወዳንተ አምጥቻለሁ በተነሳበት ጊዜ ሁሉ ይጥላዋል አረፋ ይደፍቃል ጥርሱንም ያፋጫል ሰውነቱንም ይደርቃል እርኩስ መንፈሱም እንዲያስወጡ ደቀ መዛሙርቱን ጠየቅኳቸው እነሱ ግን አልቻሉም እንግዲህ ከተራራ ከጸሎት እንደወረዱ ነው ኢየሱስ መልሶ የማታምን ትውልድ ሆይ እስከመቼ ካንተ ጋር እኖራለሁ እስከመቼ ስታገሳቸዋለሁ ልጁን ወደኔ አምጡት አላቸው ሰዎቹም ወደርሱ አመጡት እርኩስ መንፈሱም ኢየሱስን ባየው ጊዜ ልጁን ወዲያው አንዘፈዘፈው እርሱም መሬት ላይ ወድቆ በመንፈራገጥ አረፋ ይደፍቅ ጀመር ኢየሱስም የልጁን አባት ከያዘው ስንት ጊዜ ሆኖ ብሎ ጠየቀው እርሱም እንዲህ አለ ከሕፃንነቱ ጀምሮ ነው ሊገለው ፈልጎ ብዙ ጊዜ እሳትም ውስጥ ውሃውም ውስጥ ይጥለዋል የሚቻል ከሆነ ራራልን እርዳንም ኢየሱስም የሚቻል ከሆነ አልክ ለሚያምን ሰው ሁሉ ነገር ይቻላል አለው ወዲያውም የልጁን አባት አምናለሁ አለማመኔን እርዳው በማለት ጮኸ ኢየሱስም ህዝቡ ወደዚያ እየተንጋጋ በሩጫ አምጣቱን ባየ ጊዜ አንተ ደንቆሮና ዲዳ መንፈስ ከእርሱ ውጣ ከእንግዲህም ተመልሰ እንዳትገባበት አዝሃለሁ ብሎ እርኩስ መንፈሱም ምን አደረገው ይላል ገሰጸው praise god እርኩስ መንፈሱም እየጮኸ ክፉኛ ካንፈራገጠው በኋላ ከልጁ ወጣ ብዙዎች ሞቷል እስኪው ድረስ ልጁ እንደ በድን ሆነ ኢየሱስ ግን እጁን ይዞ አስነሳው ልጁም ተነስቶ ቆመ ኢየሱስ ወደ ቤት ከገባ በኋላ ደቀ መዛሙርቱ ለብቻቸው እኛ ልናስወጣው ያልቻልነው ለምንድነው ብለው ጠየቁት እርሱም የዚህ አይነቱ ሊወጣ የሚችለው በጸሎትና በጾም ብቻ ነው አላቸው ይላል praise god አሜን የዚህ አይነቱ መንፈስ የሚወጣው እንዴት ነው በጸሎትና በጾም የእግዚአብሔር ቅባት በአዲስ ኪዳን በሁላችንም ውስጥ አለ መጽሐፍ ቅዱስ ሲናገር በአንደኛ ዮሐንስ 2:20 እናንተ ግን ከቅዱሱ ቅባት አላችሁና እውነትን ታውቃላችሁ ይላል you have the anointing in you አንደኛ ዮሐንስ 2:27 እዛው ላይ እናንተ ግን ከእርሱ የተቀበላችሁት ቅባት በውስጣችሁ ምን ያደርጋል ይላል ይኖራል you have the anointing እስቲ እግዚአብሔር ቅባት በሉ እስቲ በኔ ውስጥ አለ ሃሌሉያ የእግዚአብሔር ቅባት በሉ እስቲ በኔ ውስጥ አለ እስቲ እንደገና የመንፈስ ቅዱስ ቅባት በኔ ውስጥ አለ ሃሌሉያ you have the anointing in you not only the anointing you have the anointed one in you praise god መጽሐፍ ቅዱስ ሲናገር ክርስቶስ ማለት ምን ማለት ነው የተቀባ ማለት ነው አለም እንዴ ቆላስይስ 1:27 ሲናገር ለእነርሱም እግዚአብሔር አሕዛብን እንደዚህ ለእነርሱም እግዚአብሔር በአሕዛብ ዘንድ ያለው የዚህ ምስጢር ክብር ባለጠግነት ምን እንደሆነ ሊያስታውቅ ወደደ ምስጢሩም የክብር ተስፋ ያለው ክርስቶስ በእናንተ ውስጥ መሆኑ ያል so now follow me I'm building my message praise god so የእግዚአብሔር ቅባት በእኛ ውስጥ አለ የእግዚአብሔርን ቅባት ተቀብለናል potentially you are anointed potentially you have the anointing ምን ማለት ነው ለምሳሌ potentially የትኛውም ሰው
ጂም ሄዶ ጡንቻ ቢልድ የማድረግ ፖቴንሻል በሰው ውስጥ አለ ትልልቅ ጡንቻ እጁ ላይ እግሩ ላይ ሆዱ ላይ ኤቭሪዌር በሰውነታችሁ ላይ ጡንቻ ይወጣበታል ብላችሁ ያላሰባችሁ ጡንቻ ቦታ ላይ ጡንቻ ሊወጣባችሁ ይችላል if you work hard ጭንቅላታችሁ አገጫችሁ ሳይቀር I'm telling you there is a potentially ሁሉም ሰው ጡንቻ አለው በሪያሊቲ ግን ሁሉም ሰው ጡንቻ የለው that's my point now so የእግዚአብሔር ቅባት በእኛ ውስጥ አለ የእግዚአብሔርን ቅባት ተቀብለናል የምንኖርበት ቅባት እግዚአብሔርን የምናገለግልበት ቅባት but prayer praise God hallelujah ልክ አንድ ሰው ወደ ስፖርት ቦታ ሄዶ ወይም ወደ ጂም ሄዶ ወይም በቤቱ ወይም ጂም የሚለው ለግዠሪ ነው you don't have to go to gym ሰዎች ቤታቸው ድንጋይ ተጠግነው ኮንክሪት እንትን አድርገው አይደለም እንዴ ጫካ ውስጥ በመስራት they develop praise God በውስጣቸው ያለው ፖቴንሻል ያወጡታል the same way ነው ጸሎት በውስጣችን ያለው እግዚአብሔር ቅባት ማኒፌስት እንዲያደርግ የሚያደርግ the more you pray የእግዚአብሔር ቅባት በውስጣችን ላይ መገለጥ ይጀምራል ሃሌሉያ አሜን 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 ጸሎት የቅባት ሰው ያደርገናል ጸሎት የእግዚአብሔር ቅባት በውስጣችን ላይ ኢንክሪዝ እንዲያደርግ ያደርጋል it will increase the anointing will increase hallelujah የእግዚአብሔር ቅባት አይጨምርም አይቀንስም ያው ነው የሚል ሰው ካለ I disagree with you የእግዚአብሔር ቅባት ይጨምራልም ይቀንሳልም it does በሰውት ላይ ይጨምራል እያደገ ይሄዳል ማቹር እያደረገ ይሄዳል እያሸነፈ at the same time ደግሞ ዲክሪዝ እያደረገ ሊሄድ ይችላል so ጸሎት የእግዚአብሔር ቅባት በህይወታችን ላይ እየጨመረ ስንል የቅባቱ አማውንት እየጨመረ አይደለም ሄደው the manifestation praise God እየተገለጠ እየሰራ እያከናወነ ይሄዳል ጸሎት በህይወታችን ላይ የእግዚአብሔር ቅባት አክቲቭ እንዲሆን ያደርጋል active alive እንዲሆን ያደርጋል praise God your anointing will be sharp in the mighty name of Jesus active ይሆናል የሚሰራ ይሆናል you see አንዳንድ ጊዜ እግዚአብሔር ቅባት በህይወታችሁ ላይ ያያየለ ሲመጣ እናንተ ከመገሰጻችሁ በፊት አጋንንት መውደቅ ይጀምራል the anointing will be active በመታልፉበት ቦታ በመትገቡበት ቦታ ሰይጣን አጋንንት ራሱ discomfort ይሰማዋል why because the anointing is too active praise God ለዚህ ነው ጌታ ኢየሱስ በሚሄድበት ቦታ ይላል ምን ልታረግ መጣ ይሉታል ልታጠፋ ነው ምንም ሳይላቸው እሱ ገና ከአፉ ቃል ሳይወጣ irritated ይሆናል why because the anointing was so active and fervent ለዚህ ነው ቃሉ ሲናገር በመንፈስ የጋላችሁ ሆኑ የሚለው always on ይሆናል always switched on ይሆናል always active ነው ይሄን የሚያደርገው ምንድነው የእግዚአብሔር ቅባት የእግዚአብሔር የጸሎት መንፈስ ነው but the anointing is in you አንዳንድ ሰዎች እንደዚህ ይላሉ የሆነ ተራራ ላይ ሄጄ ከሌ ቀባኝ የሆነ ቦታ ሄጄ ከሊት ተቀባኝ የሆነ ቦታ ሄጄ ከንትና ጋር ተቀባብተን እንምጣ that's not the point the anointing is in you and the anointed one is in you ቅባቱና የተቀባው በእናንተ ውስጥ አለ አሜን የሚል ሰው አለ ወይ እስቲ ከኔ ጋር ተናገሩ ቅባቱና በሉስቲ የተቀባው በኔ ውስጥ አለ praise God እስቲ ድገሙት ቅባቱና በሉስቲ የተቀባው በኔ ውስጥ አለ hallelujah that means you are powerful ነገር ግን ያንን አክቲቭ የሚያደርገው ነው ካላችሁ a life of prayer ነው prayer ያን አክቲቭ ያደርገዋል ሻርፕ ያደርገዋል ፕሬዘንሳችሁ ራሱ የሚያውቀው ይኖራል praise God እናንተ ስትገቡ የሚወጣ ነገር ይኖራል ራሱ ነው የሚወጣ ማንንም ውጣ አይለውም it will leave because the anointing is active ጌታ ያንን ነዛን አጋንንቶች ሲያገኛቸው ምን ያሉት አንወጣም አለም ያሉት ብቻ አርቃ አትስደደን መውጣታችን የታወቀ ነው አሉ we cannot resist this anointing praise God አረ ሃሌሉያ in the name of Jesus ዛሬ ለአንድ ሰው ብርሃን ይሆናል ያልኩት ጸሎት በእግዚአብሔር ቅባት ላይ ጫናን ያሳርፋል ወይም ደግሞ ዲማንድን ያመጣል praise God you see your anointing will be demanding prayer በእግዚአብሔር ቅባት ላይ ጫናን ያደርጋል ምን ማለት ነው
ቅባቱ የእግዚአብሔር ቅባት በሕይወታችሁ ላይ እንዲሰራ ጫናን ይፈጥርበታል ፎርስን ክሬት ያደርጋል praise God hallelujah amen amen it puts demand ያደርጋል heavy ያደርገዋል ማለት ነው the anointing will be heavy and strong ፈንቅሎ እንዲወጣ ያደርገዋል praise God hallelujah the more you pray የእግዚአብሔር ቅባት ላይ ጫና መፈጠር ይጀምራል ጫና ማለት you have to take it positively you have to demand that anointing praise God hallelujah ጮኸ ይላል ያ በርጠለሚውስ አለም እንዴ ዝም በል ሲሉት እንደገና ጮኸ ይላል praise God he's putting demand on the anointing በዚህ ሁኔታ አልመለስም ወደ ቤቴ ይላል that's prayer that's a life of prayer ማን ነው የሚያልፈው ኢየሱስ ነው ጮኸ ይላል እቃውን ጣለ ይላል ዝም በል ሲሉት እንደገና ጮኸ ይላል praise God አብዝቶ ነው የሚለው አብዝቶ prayer that's what prayer በእግዚአብሔር ቅባት ላይ ጫና ያሳርፋል ከዛ ቅባቱ መሄድ አልቻለም praise God ለምን የሆነ ነገር እየጎተተው ነው የሆነ ሰውዬ ያን ቅባት እየጎተተ ነው ሶ ያችን አልፎ መሄድ አልቻለም ኢየሱስም ቆመና አምጡት አለ ይላል in the name of Jesus ዛሬ የእግዚአብሔር ቃል ብርሃን ያገኛቸዋል you receive the spirit of prayer praise God ብዙ ሰዎች በእግዚአብሔር ቅባት ላይ ጫናን አያሳርፉም why because they don't pray አይጸልዩም ኤክስፔክት አያደርጉም አይጠባበቁም they are not open so የእግዚአብሔር ቅባት ሉዝ ነው ምን ማለት ነው ያልፋል ይሄዳል ይመላለሳል it's walking around but nobody is benefiting from that anointing ለዛ ነው ጌታ ኢየሱስ አንድ ቦታ ላይ ሲናገር የነካኝ ማን ነው አለ somebody በዚህ ቅባት ላይ ጫና ያሳረፈ ሰው አለ ለዚህ መሃል የእግዚአብሔር ቅባት ጸሎት የእግዚአብሔር ቅባት እንዲለቀቅ ያረጋል ሪሊዝ እንዲሆን ያረጋል ሃሌሉያ in the mighty name of Jesus hallelujah ሪሊዝ እንዲሆን ያረጋል you see you have no idea በውስጣችሁ ያለውን ቅባት ልክ የማታቁት probably because you are not praying enough አንዳንድ ጊዜ we teach about grace ስለ እግዚአብሔር ጸጋ so you see ስለ እግዚአብሔር ጸጋ ስንማር ሁሉ ጊዜ ባላንሱ መጠበቅ ያለብን ነገር አለ because አንዳንድ ጊዜ how much ምን ያህል መጸለይ ያለብኝ ስንት ጊዜ መጸለይ ያለብኝ ስንት ሰዓት መጸለይ ያለብኝ for how long should I pray and fast ብለን ስናስብ ግሬስን ወደ ስራ እየቀየር ነው አይደለም no ጸጋ ወደ ስራ መቼም አይቀየርም ሃሌሉያ it's all free ነፃ ነው ነገር ግን we all know ሁላችን ምንስማማበት ነገር አለ እሱም ደግሞ the more we pray የሚለቀቀልን ኃይል አለ ይሄን ሁላችን እንስማማለን ምንም ጥቅስ መጥቀስ አያስፈልግም the more we pray ዛሬ ዞዞን ልጄን እያደረስኩት ስጠይቀኝ ነበር ምንድነው ስትጾምና ስትጸልይ የሚሆን ነገር አለ ወይ have you experienced something የሆነ ነገር የሚሆንልህ አለ ወይስ እንደው ዝም ብለህ ነው እየደከምክ ያለው ይያለኝ ነበር መንገድ ላይ እና I told him my story praise God እግዚአብሔር የሰራልኝ አንድ ቴስቲሞኒ እየነገርኩት ነበር no I have seen things happening praise God breakthrough amen unusual breakthrough ያልተለመደ in the mighty name of Jesus impossible የተባለ አይሰራም የተባለ ሃሌሉያ ለሱ የነገርኩት ቴስቲሞኒ ምሳከ ጋበዛችሁኝ ነው ምነግራችሁ praise God I'm not going to waste it here በነፃ praise God የጌታ መንፈስ በዚህ አለ አሜን አንድ ነገር ብቻ ነግራችኋለሁ ዛሬ የእግዚአብሔር ቅባት ምንም ያረጋው ሌላው ብዙ ነገሮችን ነው የሚያረጋው በዛሬ በልቤ ሞላው ነው መግራችሁ የእግዚአብሔር ቅባት በህይወታችን ላይ የከረመን የጠላትን አሰራር ይሰብራል lingering spirit ባለፈው ማንዴ ከሚኒስትሪ ቲማችን ጋር አብረን እየጸለይን ነበር የእግዚአብሔር ቅባት በህይወታችን ላይ የከረመውን የኖረውን የቆየውን ጊዜ የፈጀውን ቀንበር ይሰብራል lingering spirit
ተመልከቱ prayer ምን ያደርጋቸዋል ለምንድነው መጸለይና መጾም ያለብን ወይም ደግሞ በእግዚአብሔር መጸለይ ያለብን ካላችሁ continuously because በጸለይን ቁጥር የእግዚአብሔር ቅባት increase ያደርጋል የእግዚአብሔር ቅባት ሪሊዝ ይሆናል የእግዚአብሔር ቅባት ላይ በውስጣችን ያለው ቅባት ላይ ዲማንድ እናስቀምጣለን ቅባቱ እንዲሰራ እናረጋዋለን then የእግዚአብሔር ቅባት ዶርማንት አይደለም anointing ዝም ብሎ ቁጭ አይልም praise God እሳት ነው የእግዚአብሔር ቅባት የሚበላው ነገር አለ የሚያጠፋው ነገር አለ የሚያነሳው ነገር አለ የሚያቃጥለው ነገር አለ ሶ በህይወታችን ላይ ከሚያቃጥለው ነገር አንዱ lingering spirit ነው ወይም ደግሞ የከረመ የኖረ ያረጀ ስፒሪት አለ ዛሬ አንድ ብርሃን ተካፈላላችሁ ብያለሁ አሜን ኢየሱስም ይላል ልጁን ጠየቀው ተመልከቱ ኢየሱስ ይሄን ልጅ ከማገልገሉ በፊት ጠየቀው ጥያቄ አለ ይሄን ልጅ ካገለገለው በኋላ ደግሞ ለደቀ መዛሙርቱ የነገራቸው ሚስጥር አለ ይሄ ስፒሪት አለ አሁን ዲል ያደረግነው ዛሬ ዲል ያደረግነው ስፒሪት አለ ሱም ተብሎ አይወጣም አለ praise God you need to pray በጸሎት በጾም የሚለቅ ነው ምን አይነት ስፒሪት ነው ጌታ ኢየሱስ ክርስቶስ በምን አይነት ሌቭል ነው ዲል ያደረገው ከዚህ ጋር ብትሉ ከጸሎት እንደወረደ ነው ይላል praise God ዛሬ ብርሃን ተካፈላላችሁ lingering spirit ምን አይነት ስፒሪት ነው ልጅ አታክስ ያደረገ የነበረው ኢየሱስም ጠየቀው ይላል ኢየሱስም የልጁን አባት ከያዘው ስንት ጊዜ ነው ብሎ ጠየቀው እርሱም እንዲህ አለ ከሕፃንነቱ ጀምሮ ይላል ይሰመርበት ከሕፃንነቱ ጀምሮ lingering spirit የቆየ የኖረ የከረመ ዘመኑን በሙሉ የተከተለው እድሜው በሙሉ ከሱ ጋር የነበረ ከሕፃንነቱ somehow የሆነ ቦታ ላይ አግኝቶታል አለ ከሕፃንነቱ ጀምሮ በአንድ አመቱ ይሁን በ6 አመቱ ይሁን በ2 አመቱ ይሁን የወራት ልጅ ሆኖ ይሁን I don't know ነገር ግን የጀመረው በልጅነቱ ነው አለ ከልጅነቱ ጀምሮ ፎሎ ሲያደርገው የነበረ ነው in the mighty name of Jesus ዛሬ የሚሰበር መንፈስ አለ አልኩኝ anything that follows ህይወታችሁን እየተከተለ ያለ in the mighty name of Jesus የምታቁትም ሆነ የማታቁት ነገር anything that's following you በጌታ በኢየሱስ ስም ዛሬ ይሰበራል in the mighty name of Jesus ይሄ መንፈስ አለ የሰሞኑን አይደለም አለ የሆነ ካገባህ በኋላ የጀመራት አይደለም አለ ወይም ደግሞ የሆነ ስራ ሲጀምራል ወይም እዚህ ቤት ስገባ ነው እንደው ነገር ሁሉ አይደለም አለ ከልጅነቱ ነው አለ ይሄ ከልጅነቱ ምናልባት እዛ ቤት ስትገባ አካባቢው ላይ የሚረዱት አግኝቶ በርትቶ ይሆናል I'm telling you ወይ ደግሞ የሆነ ስራ ቦታ ስትገባ ኤሪያው ላይ ያን የሚያግዝ ሰው ተከኝቶ ማኒፌስት አድርገውናል but ከልጅነቱ ጀምሮ ነው አለ lingering LINGERING ምን አይነት መንፈስ ነው praise God trust me መንፈስ ቅዱስ ዛሬ ብርሃን ይሰጠናል ሃሌሉያ አያችሁ የሚከርም መንፈስ እንደዚህ አይነት ስፒሪት በግለሰብ ውስጥ ሊሆን ይችላል በፋሚሊ ውስጥ ሊሆን ይችላል በማህበረሰብ ውስጥ ሊሆን ይችላል በሀገር ደረጃ ሊሆን ይችላል የሚኖር የሚገዛ ስፒሪት አለ ላንስማማን ይችላል ያልኳችሁ ለዚህ ነው ካልተስማማን no problem praise God ስብከቴን ይዤ ወደ ቤት እገባለሁ ግን ሰብኬ ነው የምገባው praise God አሜን የከረመ በአንድ ስፍራ ላይ lingering spirit ማለት በአንድ ስፍራ ላይ ለረጅም ጊዜ የሚቆይ መንፈስ ማለት ነው በአንድ ስፍራ ላይ ለረጅም ጊዜ የሚቆይ መንፈስ ልጅ ሆናችሁ እንኳን አንዳንድ ያታችሁ አታቆም እዚህ ጋር ሁሉ ጊዜ መኪና ገደል ይገባ ይላል ሁሉ ጊዜ እዛ ጋር ሲደርስ ጎማ የሚፈነዳበት ምክንያት እዛ ጋር ምንድነው ምላጭ ተቀምጧል እንዴ ኖ ሊንገር የሚያደርግ ስፒሪት አለ በዚህ ወቅት በዚህ ቦታ በዚህ ሰፈር በዛ ኤሪያ በዛ አካባቢ ዳሳ ስፒሪት ይሲ እላችሁ የመናፍስት አሰራር ቴሪቶሪያል ነው ቴሪቶሪያል ናቸው አጋንንቶች ቴሪቶሪያል ናቸው አንድን ስፍራ ከያዙ እዛ ስፍራ ላይ መቆየት ነው የሚፈልጉት አንድን ቤተሰብ ከያዘ ያንንም ቤተሰብ እዛ ቤተሰብ ላይ መቆየት ነው የሚፈልገው አንድን አካባቢ ከያዘ ከዛ አካባቢ መሄድ አይፈልግም ይመስል ሪሜምበር ለዚህ ነው እነዛ መናፍስቶች ምን አሉ በታስወጣንም ሩቅ አትደደናሉ because ሰፈራችን ይሄ ነው የለመድነው ሰፈር ይሄ ነው እዚህ ነው ካፌያችንም ሻይ ቤታችንም
ያለው ጫት ቤታችንም ኤቭሪቲንግ ያለው እዚህ ነው ሌላ ቦታ ተሰደላል you see that's the spirit ለረጅም ጊዜ የቆየ lingering spirit ማለት ምን ማለት ነው ብዙ ጊዜ unfinished business ያላለቀ assignment ያለው መንፈስ ነው ያላለቀ assignment ምን ማለት ነው በአንድ ግለሰብ ህይወት ውስጥ ሊሆን ይችላል ወይም በአንድ ቤተሰብ ውስጥ ሊሆን ይችላል ወይም በአንድ ማህበረሰብ ውስጥ ሊሆን ይችላል ያላለቀ assignment ያለው ያላለቀ ስራ ያለው ሰርቶ ያልጨረሰ ሰውየው ሲናገር እንደዚህ ያለ ሊገለው ፈልጎ ይላል አልተሳካለትም ፐርፐዙ ምንድነው ሊገለው ነው ከዛስ ይጥለዋል አንዴ ሳት ላይ አንዴ ውሃ ላይ አንዴ ምን ላይ because assignmentu ይሄ ነው assignmenቱን እስከሚፈጽም ድረስ he will stay there የወሰደው assignment አለ የወሰደው unfinished business አለ አንዳንድ ሰው በአያቱ ላይ ይጀምርና ስፒሪቱ ከዛ በኋላ ያልጨረሰው ቢዝነስ ስላለ በአባቱ ላይ ይመጣል የአባቱ ላይ ይመጣና assignmenቱ ስላልጨረሰ ወደ ልጁ ይመጣል ወደ ልጁ ከመጣ በኋላ ደግሞ ወደ ልጅ why because there is always a mission ያ የሚቆይ የሚከርም ስፒሪት unfinished business አለው የማያልቅ ወይም ያላለቀ assignment አለው in the mighty name of Jesus ዛሬ በጌታ በኢየሱስ ስም የመንፈስ የተመታ ይሆናል የትኛው በህይወታችሁ ላይ assignment ይዞ እየሰራ ያለ ከየትኛው ጄነሬሽን ተሰብስቦ የመጣ በጌታ በኢየሱስ ስም ዛሬ ስራው ተቋረጠ in the mighty name of Jesus unfinished business ያለው ነው unfinished የሆነ ያላለቀ he's always trying ወደ ኋላ ዞር ብላችሁ ስትመለከቱ ያልጨረሰው አለ I'm telling you አንድ ጊዜ ካንድ ሰው ጋር ያወራው maybe ሊሰማ ይችላል ሳወራሁንም ግን I'm telling you this with a positive heart በjudgment አይደለም ነገር ግን በጣም ስለገረመኝ ነው የምነግራችሁ በጣም ስለገረመኝ ነው ከአገር ቤት ሲመጣ I think አገር ቤት የሆነ ኬስ ተፈጥሮበት ታስሮ መሰለኝ I don't know I forgot the story ግን እንደዚህ ነው ነገሩ praise ብዙም አልሰተም I think ታስሮ ከዛ በዋስ ወጥቶ ከዛ በኋላ ጠፍቶ መጣ እዚህ after 3 years እዚህ እንደገና እስር ቤት ገባ በማያውቀው ነገር በማያውቀው እዛም የገባበት እስር ቤት የገባበት reason በፎልስ አኪዩዜሽን ነው እዚህም ሲመጣ የገባው በፎልስ አኪዩዜሽን ነው እጁ የለም በዛ ጉዳይ ላይ ነገር ግን እዚህም ሲመጣ after some year he straight ለምን መንፈሱ ይኸውላችሁ ጥቅስ የለኝም ማለት አላቅም ማለት አለም something is working after 3 years ከዛ በኋላ እዛ የተፈረደበትን ያህል ነው የተፈረደበት እዛም you see ከመንፈስ በቦርደር አታመልጥም ከመንፈስ በገንዘብ አይመለጥም there has to be an anointing hallelujah ለዚህ ነው ጌታ ሲናገር ይሄኛው ኃይል አለ በጾምና በጸሎት ዲል መደረግ አለበታል ይሄ ከልጅነቱ የተከተለው መንፈስ ነው አለ አሜሪካ ቤድ ይከተላል ኢትዮጵያ ቤድ ይከተላል አውሮፓ ቤድ ይከተላል it's following him in the mighty name of Jesus በጌታ በኢየሱስ ስም ዛሬ ከህይወታችሁ ላይ ተሰበረ ነው prayer the power of prayer ነው lingering spirit የሚከተል dwell የሚያረግ unfinished business ያላለቀ ቢዝነስ አለው እናንተ ሰው እንደዚህ ይላል እዛ የዛሬ እንትን አመት 2 ጊዜ በጥይት መጥቶኝ ነበር ከዛ በኋላ በ2 አመቱም በ2 ጊዜ ሞከሩኝ በ3 አመቱም 3 ጊዜ ሳቱኝ ይኸውልህ ጥቅስ እየጠቀስኩ አይደለም something is following you ያላለቀ ቢዝነስ አለ ያላለቀ ምናልባት maybe your mother is praying እናት እየጸለየች ነው ያ ነው በዚህ የመጣውን ጥይት ወደዚህ ያሳለፈው maybe your pastor is praying for you ምናልባት ደግሞ የእግዚአብሔር ምህረትና ቸርነት ከበባ አድርጎልሃል something is following you መቼ ነው ጀመረው አለ ኢየሱስ በጌታ ኢየሱስ ሚኒስትሪ ውስጥ ይሄን ነገር ሰሞኝ በጌታ ኢየሱስ ሚኒስትሪ ውስጥ አብዛኛው ጊዜ ከሚጠቀሱ ነገሮች መካከል ሰዎች ላይ የቆየው ችግር ምን ያህል ጊዜ እንደሆነ ጌታ ይገልጣል ሁሉ ጊዜ ይናገራል ሰይጣኑን ቁጥራችሁ ስንት ነው ምናምን ያለው ነገር ግን most of the time ይሄ እውር የነበረው ከመወለዱ ጀምሮ ሽባ የነበረው 38 አመት ደም ይፈሳት 12 አመት የጎበጠችው 18
there is a reason why የሆነች ጎባጣ ሴትዮ ያገኛቻለ የሚያለው ያዕቆብ 18 ዓመት ይላል it's been following her in the mighty name of Jesus I said in the mighty name of Jesus በጌታ በኢየሱስ ስም ከዴስቲኒያችሁ ጋር የተጣበቀ እግዚአብሔር ከሰጣችሁ ነገር ጋር የተጣበቀ እግዚአብሔር የሰጣችሁን ነገር እንዳትይዙ ህይወታችሁን እየተከተለ ያለ በጌታ በኢየሱስ ስም ዛሬ ሰብረዋለሁ in the mighty name of Jesus ከዛ መንፈስ አላቀቃችኋለሁ in the mighty name of Jesus in the mighty name of Jesus በጌታ በኢየሱስ ስም ዛሬ እንሰብረዋለን የትኛውም በአያታችሁ ላይ ያላለቀ ቢዝነስ በእናታችሁ በአባታችሁ ላይ በቤተሰባችሁ ላይ ተሰርቶ አላልቅ ያለ የትኛውም የአጋንንት አሳይመንት በጌታ በኢየሱስ ስም ወደ እናንተ አይሻገርም ወደ ልጆቻችሁ አይሻገርም ወደ ህይወታችሁ በኢየሱስ ስም አይሻገርም I break it in the mighty name of Jesus in the mighty name of Jesus that's a lingering spirit unfinished assignment ያለው sometimes ይሄ መንፈስ ማኒፌስት ያደርጋል የሚገለጥበት መንገድ አንዳንዴ በስሜታዊ ህይወታችን ነው it could be anger ሐዘን ጸጸት ፍርሃት you know it manifests itself sometimes በበሽታ ነው ራሱን የሚገልጠው assignment ያለው ስፒሪት ስለሆነ በበሽታ ነው ራሱን የሚገልጠው ለዚህ ነው ብዙ ጊዜ ሐኪም ጋር ስትሄዱ እናት ላይ ያለ ወይ አያት ላይ ያለ ወይ አባት ላይ ያለ ወይ ምናምን ይላሉ because there is something what is working in your life ማለታቸው ነው እነሱ ሜዲካል ነው የሚሉት but this is spiritual in the mighty name of Jesus በብዙ ሰዎች ህይወት ላይ በስኬት ማጣት በunfruitfulness ይገለጣል በአንዳንድ ሰዎች ህይወት ላይ ለእግዚአብሔር መንግስት ኮሚትድ እንዳይሆኑ በባክስላይድ በማድረግ ይገለጣል it's a following spirit ነው I know many people እግዚአብሔርን ከማገልገል ሁሉ ወደ ኋላ የሚመለሱ ሰዎች አሉ ጌታን ከመከተል ወደ ኋላ እግዚአብሔርን ሲያገለግሉ ታያቻቸውና ከዛ ከሁለት ወር በኋላ የሉም የት እንደገቡ ራሱ አጣቁም something is following something በህይወቴ በጣም ከእንደዚህ አይነት ሰዎች ብዙ አይነት ሰዎች ጋር ዲል አድርጌያለሁ 2 ዓመት ጠንካራ ክርስቲያን ኃይለኛ ክርስቲያን ከተንበረከኩ ማይነሱ ይሆኑና ከዛ በኋላ next 2 years የት የጸለዩት የነቡት የት እንደገባ አናቅም why there is a spirit የሚዞር መንፈስ አለ in the mighty name of Jesus we break it በጌታ በኢየሱስ ስም we break it you will never go back እግዚአብሔር ካወጣችሁ ነገር ውስጥ በጌታ በኢየሱስ ስም ወደዛ ነገር አትመለሱ I pray in the mighty name of Jesus በጌታ በኢየሱስ ስም በሐዘን በጊልት በፍርሃት በኮንደምኔሽን ህይወታችሁን ወደ ኋላ ሊመልስ የሚሰራ የክፉ መንፈስ በጌታ በኢየሱስ ስም የተመታ ነው ዛሬ I break it in the name of Jesus lingering spirits depression mental illness በሰዎች ህይወት ላይ ማኒፌስት ያደርጋል in different areas የቆየ የከረመ ጌታ ያንን መንፈስ ነው እንደዚህ ያለው ይሄኛው ኃይል አለ praise God amen strong የሆነ emotional challenges በህይወታችሁ ላይ sadness የሰዎችን ህይወት ይሄ ስፒሪት የሰዎች ህይወት አድቫንስ እንዳያደርግ የሚሰራ ነው you see በፍጹም ምንም አይነት ሽግግርና አድቫንስመንት እንዳይኖረው የሚያደርግ ነው ይሄ መንፈስ ሁሉ ጊዜ sad heaviness and sadness በህይወታችን ላይ የሚያመጣ ነው heaviness you know heavy spirit in the name of Jesus heavy ምን ማለት ነው dwelling የሆነ presence አንዳንድ ሰዎች እንደዚህ ይላሉ አንዳንድ ሰዎች አንዳንድ ጊዜ I feel like ሩማቸው ውስጥ ሆኖ ቤታቸው ውስጥ ሆኖ ብቻዬን እንዳልሆንኩ ይሰማኝ there is something in my room ይላል something መኪና ስነዳ I feel something somebody is in my car ይላሉ Christians heaviness ነው create የሚያደርገው because assignment አለው linger የሚያደርግ ነው to linger ማለት by the way በደንብ ጊዜ መውሰድ ማለት ነው you know የሆነ ሰው አግኝቷችሁ ሻይ እየጠጣችሁ ተጫወታችሁ መለያየት ሳትፈልጉ ስትቀሩ
ለ30 ደቂቃ እንጫወት ብላችሁ 2 ሰዓት ስታወሩ 3 ሰዓት ስታወሩ ከዛ ደግሞ በእናት በቃ የሚቀጥለው ቀጠሮ ይሰርጅዋለሁ በቃ እዚሁ እንቀመጥ በቃ ደግሞ ሲንግል ከሆናችሁና ምንም ትሄዱበት ከሌለ ደግሞ በቃ አንተ ቤት ሄደን እናድራለን ወይ እንደዛ to linger ማለት to stay for a long time ማለት መሄድ አለ መፈለግ in the mighty name of Jesus ለዚህ ነው ጌታ ኢየሱስ ያን መንፈስ ያዘው እንደዚህ ያለው ተመልሰህ እንዳትመጣ አለው in the mighty name of Jesus it's a familiar spirit ይሄ የሚቆይ spirit familiar ነው ምን ማለት ነው በቤተሰብ ውስጥ በአካባቢ በተለያየ ቦታና ጊዜ ይሄ አጋንንታዊ ፕራክቲስ ሲደረግበትና ሲያረጉበት የቆየ spirit it's a familiar spirit in the family ሊሆን ይችላል ፕራክቲስ የሚያደርግ በቤተሰብ ውስጥ ሊሆን ይችላል የተለያየ አይነት spiritual ይሄ witchcraftን ድግምትን ጥንቆላን ይሄ whatever የትኛውንም አይነት demonic activity ritual exercise የሚደረግበት area ቦታ ቤተሰብ there is an attack hallelujah in the mighty name of Jesus but we have a solution amen 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 መፍትሄ አለኝ በሉ እስቲ መፍትሄ አለኝ praise God የእንትና መንፈስ የተከተለኝ ነው ይያልን ምንዞር ሰዎች አለ we have a solution we'll deal with it properly praise God amen amen ለዚህ ነው ጌታ ሲናገር እንደዚህ አለ ጌታ ሲናገራቸው እንደዚህ ነው ያለው you will deal ይሄንን መንፈስ አለ በጸሎትና በጾም you will deal with it maybe you have to pray and fast for years for months መዋጋት ጠላታችሁ የመዋጋት ፍላጎት እስከሚያጣ ድረስ you have to fight hallelujah in the mighty name of Jesus amen የሚል ሰው አለ ወይ በጌታ በኢየሱስ ስም this is my prayer ስንጸልይ ምንድነው የሚሆነው ስንጸልይ የእግዚአብሔር ቅባት ይለቀቃል የእግዚአብሔር ቅባት ሲለቀቅ ምን ይሆናል ይሄ የከረመ የቆየ በምንም ነገር ልንላቀቀውና ልንፋታው ማንችለው መንፈሳዊ አሰራር ህይወታችን ላይ ይለቃል ተጣብቆ ተመሳስሎ ያለ አንዳንድ ጊዜ መንፈሳዊ አታክ ሆኖ ጸባያችን የመሰለ መንፈሳዊ አታክ ሆኖ አንዳንድ ጊዜ እኔ እኮ እንዲነኝ ያልነው ነገር it's a demonic attack I'm telling you it's a demon አንድ ጊዜ በጣም ምናገለግላት አንዲት እህት ነበረች በጣም ሾርት ቴምፐር ነው ያላት ሾርት ቴምፐር በጣም ተቆጭ በጣም ኃይለኛ በጣም ተናዳጅ ነገር ግን ከዛ የሆነ ሰዓት ላይ ደግሞ very sweet ከዛ የሆነ ነገር ግን ከነካት መርፌ ብቻ ይውጋት she turns into something else አሸዳ አንድ ቀን ነይ ያልኳት ይሄ መሄድ አለበት ሰው ሊናደድ ይችላል ሊቆጣ ይችላል እንደዚህ ግን የሚያረግ ሌላ ነገር አለ እስቲ ባንቺ ውስጥ የሚቆጣ ካለ እንመርምረው ተባለ praise God I'm telling you she was delivered it was demon there is a spirit እናቴም እንደዚህ ነበረች አያቴም እንደዚህ ነበሩ አጎቴም እንደዚህ ነበረ እኛ ሰፈር እንደዚህ ነው አንደኛ ቤት ብድግ ካልን የሚያስቀምጠን የለም It is an assignment in the mighty name of Jesus amen amen ጸሎት በህይወታችን ላይ ያለን የሽንፈትን ዙር ይሰብርልናል አሜን የሚሰው አለ ወይ the cycle of defeat በህይወታችሁ ላይ ያለ cycle of defeat ዛሬም ሽንፈት ከአመት በኋላ ሽንፈት ከሁለት አመት በኋላ ሽንፈት እንደገና ሽንፈት ከዛ ትንሽ ድል ከዛ ትንሽ ሽንፈት ከዛ የሆነ ብርሃን ከዛ እንደገና in the name of Jesus የትኛውም የሽንፈት ዙር የሽንፈት ሳይክል በጌታ በኢየሱስ ስም የተሰበረ ይሆናል ለዚህ ነው መጽሐፍ ሲናገር ምን አለ ይጥለዋል አለ በየጊዜው ይጥለዋል in the name of Jesus ከዚህ በኋላ ህይወታችሁ በዚህ አይጣወቅም አሜን ይጥለዋል አትባሉ in the name of Jesus ፋይናንሳችሁ የወደቀ አይነሳም you will go higher in the mighty name of Jesus prayer በህይወታችሁ ላይ ያለን የህመምን ሳይክል the cycle of pain
በህይወታችሁ ላይ ያለ ኮንቲኒየስ የሆነ ህመም መምሰል ስለ በሽታ ብቻ ለማውራው ኢሞሽናሊ ህይወታችሁን ቦዘር የሚያረግ ፔን the pain of life ህይወታችሁን ይውላችሁ በህመም ውስጥ ያደረገ is not a physical pain በሽታ ላይ ሆነ ይችላል but ደጋግሞ የሚመጣ disappointment in the mighty name of Jesus በጌታ በኢየሱስ ስም ለአንድ ሰው እንደዚህ ነው የሚሆነው this is my prayer ዛሬ አሜን አሜን ደጋግሞ ይጥለዋል በእሳት ውስጥ ይጥለዋል ሊገለው ፈልጎ ተከታታይ የሆነ የውድቀት ታሪክ ነው ያለው it's not going to happen again amen the cycle of failure የውድቀት ሳይክል እየዞረ የሚገጥም የፕሪማቹር ዴዝ ሳይክል ያለ እድሜ የመሞት ሳይክል አለ sometimes in the mighty name of Jesus there is a cycle አንዳንድ ነገሮችን ማልናገረው probably too personal እንዳይሆን ነው but I'm telling you ሰዎችን በአጭሩ የሚቀጭ የእርግማን ኃይል አለ there is a spirit in the family sometimes it's working in the family በቤተሰብ ላይ በሀገር ላይ ምንድነው በዚህ ምድር ላይ የሚሰራው አንዱ መንፈስ ካላችሁ ያ ነው አይደለም እንዴ it's working in the mighty name of Jesus ሊገለው ፈልጎ ይላል እዚህም ይጥለዋል እዛም ይጥለዋል in the mighty name of Jesus ግን አንድ ቅባት መጣ አንድ anointing መጣ በጌታ በኢየሱስ ስም እድሜን የሚቀጥል የሞትን ቀጠሮ የሚያነሳ የሞትን አሳይመንት ወደ ዜሮ የሚያስገባ የጠላትን እቅድና ጊዜ ቀጠሮ በቃ በከንቱ የሚያስቀር in the mighty name of Jesus every premature days በጌታ በኢየሱስ ስም ከቤታችሁ ላይ የተነሳ ነው አሜን የሚስዋለው ወይ in the name of Jesus in the mighty name of Jesus I break it እስቲ ሰብረዋለሁ በሉስቲ አይሰማም ሰብረዋለሁ በሉስቲ ጩና በደም ሰብረዋለሁ በሉስቲ in the mighty name of Jesus hallelujah that's the cycle በዚህ መንፈስ ላይ ይሰራ የነበረው ይሄ ነው መጣል ነው እሳት ላይ መጣል ነው ውሃ ላይ መጣል ነው ፐርፐዙ ምንድነው to kill him ጌታ መጣ እንደዚህ አለ አይሆንም አለ no in the mighty name of Jesus ዛሬ በጌታ በኢየሱስ ስም ለአንድ ሰው እድሜ ይቀጠላል every suicidal spirit በጌታ በኢየሱስ ስም የተመታ ነው I break that spirit in the mighty name of Jesus every cycle የmarriage ውድቀት cycle በቤት ውስጥ የሚሰራ በቤተሰብ የሚሰራ የዲቮርስ cycle የድህነት cycle there is a spirit in the mighty name of Jesus የትኛውንም ነገር አይቶ አያቅም እኛ ቤት እንዲህ አይነት ነገር ገብቶ አያቅም የሚል spirit መንፈስ ነው እግዚአብሔር ያን ሳይክል ይሰብርላቸዋል the power of prayer ያንን ዙር ይሰብረውና በዘራችሁ ገብቶ የማያቅ በቤታችሁ ገብቶ የማያቅ በዘመዶቻችሁ መካከል ገብቶ የማያቅ የብልጽግና የከፍታ የክብር የበረከት ደጅ በጌታ በኢየሱስ ስም ይኸው ተከፈተላችሁ in the mighty name of Jesus የትኛውም ህይወታችሁን አታክ ያደረገ ያለ የውድቀት ሳይክል the cycle of failure the cycle of pain the cycle of unfruitfulness the cycle of lack of success the cycle of poverty in the mighty name of Jesus in the mighty name of Jesus በጌታ በኢየሱስ ስም ልጆቻችንን ዛሬ ነፃ እናረጋለን nothing will go to them in the mighty name of Jesus የትኛውንም bridge በጌታ በኢየሱስ ስም እንሰብረዋለን I break that bridge in the mighty name of Jesus I break it መሸጋገሪያውን ሰብረዋለሁ ያ የከረመ መንፈስ በቤተሰቡ ላይ የከረመ በማህበረሰብ ላይ የከረመ በጌታ በኢየሱስ ስም በአካባቢ ላይ የከረመ የቆየና የኖረ ድልድይ ሰርቶ የተሻገረ ያለ በኢየሱስ ስም ያን ድልድይ ዛሬ አፈረስ ነው in the mighty name of Jesus we break the bridge we break it in the mighty name of Jesus it will never come to you በጌታ በኢየሱስ ስም ወደ ልጆቻችሁ አይሄድም ወደ ልጆቻችሁ አይሻገርም በጌታ በኢየሱስ ስም ዛሬ ሲቋረጥ አይዋለው በመንፈሴ in the mighty name of Jesus every familiar spirit ከልጆቻችሁ ላች ከልጅነታችሁ እናንተን የተከተለ በጌታ በኢየሱስ ስም ዛሬ የመጨረሻው ይሆናል in the mighty name of Jesus አይኖቻችሁ ይከፈት መንፈሳዊ አይኖቻችሁ ይብራ see it spiritually praise God in the mighty name of Jesus amen no ከኛ ቤት ሰው እዚህ ቦታ ደርሶ አያውቅም ዛሬ ያ ታሪክ ተቀየረ ነው ያልኩት
In the mighty name of Jesus. Premature days I will never allow. Sickness I will never allow. Poverty I will never allow. In the mighty name of Jesus. በቤታችሁ የሚጀምር ስኬት ይመጣል። የሚጀምር ብርሃን ይመጣል። አሜን አሜን አሜን። የጌታ መንፈስ እዚህ አለ። የጌታ መንፈስ እዚህ አለ። prayer ይውላችሁ በህይወታችሁ ላይ ጸሎት ከከረመ መንፈስ ያሳርፋችኋል። ከከረመ ታርፋላችሁ። In the mighty name of Jesus. እርሱም ርኩስ መንፈሱም ይላል እየጮኸ ክፉኛ ካንፈራገጠው በኋላ ከልጁ ወጣ። ብዙዎች ሞቷል እስኪው ድረስ ልጁ እንደ በድን ሆነ። praise ጸጥ እንደ በድን ሆነ ይላል። ያ ሲፈራገጥ የነበረው አረፋ ሲደፍቅ የነበረው በሞትና በህይወት መካከል ዘመኑ በሙሉ በጣር ውስጥ ይኖር የነበረ ልጅ አንድ ቅባት መጣና አገኘው። praise ወደ ረፍት የሚያስገባ in the mighty name of Jesus. የትኛውም ህይወታችን ከተከተለ ነገ ዛሬ ማታ ታርፋላችሁ። I will separate you in the name of Jesus. አሜን አሜን አሜን። ህይወታችሁን ለያለው፣ ቤታችሁን ለያለው፣ ፋይናንሳችሁን ለያለው፣ ጤናችሁን ለያለው። በጌታ በኢየሱስ ስም ልጆቻችሁን ለያለው። in the mighty name of Jesus. ለፋይናንሳችሁ ረፍት የከለከለ፣ ለጤናችሁ ረፍት የከለከለ፣ ለህይወታችሁ ረፍት የከለከለ በጌታ በኢየሱስ ስም ዛሬ ተመታ ይሆናል። የጌታ መንፈስ እዚህ አለ። ኢየሱስ ግን እጁን ይዞ አስነሳው ይላል። yes ተጫውተው ለስለስ አርግና praise God እጁን ይዞ yes oh yes የጌታ መንፈስ እዚህ አለ። in the mighty name of Jesus. lingering spirit አርፎ አይተውት ስለማያውቁ የሞተ መሰላቸው። ለካ ረፍት ላይ ነው። prayer will set you free from the spirit of lingering. advance እንዳታረጉ ህይወታችሁን ከያዘ ነገር ዛሬ የሚሰበር ነገር አለ። ዮሐንስ 5:5 ላይ እንደዚህ አለ። በዚያም ለ38 ዓመት ህመምተኛ ሆኖ የኖረ ይላል። የኖረ በዚህ ሲቹዌሽን ውስጥ የኖረ in the mighty name of Jesus. but anointing መጣ። የእግዚአብሔር ቅባት መጣ። የተቀባው ኢየሱስ መጣ። አሜን የሚል ሰው አለ ወይ? ያ የተቀባ ኢየሱስ ባንቺ ውስጥ አለ። ያ ቅባት ባንተ ውስጥ አለ። ዛሬ I pray in the mighty name of Jesus. የትኛውም አድቫንስመንታችሁን የከለከለ እኔ ልገባ ስሞክር ሌላው ቀድሞኝ ይገባል አለ። በረከቴ ሁሌ በመቀደም ተይዟል አለ። የኔ ነገር የሆነ ሰው ተቀምጦበት ነው ማየው። የሆነ ሰው ወስዶት ነው ማየው። የሆነ ሰው እጅ ላይ ገብቶ ነው ማየው። እኔ ሞክራለሁ የሚሳካለት ሌላ ሰው ነው። እኔ ሞክራለሁ ፍሬያማ የሚሆነው ሌላ ሰው ነው። የኔ ህይወት እንደዚህ ነው አለ። ዛሬ የእግዚአብሔር ቅባት መጣ። ዛሬ የእግዚአብሔር ቅባት መጣ። በጌታ በኢየሱስ ስም አልጋን ተሸከምና አለው። አረ ሃሌሉያ፣ አረ ሃሌሉያ። ዛሬ የእግዚአብሔር መንፈስ በዚህ አለ። አድቫንስ የሚያደርግ ነገራችሁን በእጃችሁ ውስጥ የሚያስገባ ለ38 ዓመት ሲያመልጠው የነበረው ነገር ወደ ቤቱ እንዲገባ ያደረገ ይችን ምድር ከረገጣችሁ ጊዜ ጀምሮ ማርክ ያደረጋችሁ ሞክራችሁ ከእጃችሁ ላይ ያመለጠ ያለ የትኛውም ስኬት፣ የትኛውም ፍሬያማነት፣ የትኛውም ከፍታ፣ የትኛውም በረከት በጌታ በኢየሱስ ስም ዛሬ ተቀበሉ። ዛሬ ተቀበሉ። ዛሬ ተቀበሉ። የናፈቃችሁን ረፍት ተቀበሉ። የናፈቃችሁን ነፃነት በኢየሱስ ስም ተቀበሉ። ካያና ማሳፕራዲያኖማ oh yes in the mighty name of Jesus. ለረጅም ጊዜ አለ ስሞክር ሌላው ቀድሞኝ ይገባል። ስሞክር ሌላው ቀድሞኝ ይገባል። እኔ እንደገና ስሞክር ሌላው ቀድሞኝ ይገባል። ፓላዲያኖማ ሶፖሮሎቬኔ የእግዚአብሔር መንፈስ እዚህ አለ። ከሆነ ሰው ላይ ሰንሰለት ሲበጠስ እያየው ነው። ጨለማ ሲነሳ እያየው ነው። የከረመ መንፈስ ተቦጭቆ ሲነሳ እያየው ነው። የተጣበቀ ስራችሁ ላይ ተጣበቀ፣ ህይወታችሁ ላይ ተጣበቀ። ለአዶስ ሳፖራሎቫኖማ ሙሉ ሰው አላደርጋችሁ ያለ in the mighty name of Jesus ሁሉ ጊዜ ጥገኛ ያደረጋችሁ የትኛውም የጠላት እጅ በኢየሱስ ስም ዛሬ ተገፈፈ። ኬላዲያኖማ ሶፕሮሎቬዲያ
በመንገድ ሲያልፍ ከተወለደ ጀምሮ አይነ ስውር የሆነ ሰው አየ። ከተወለደ ጀምሮ ይህን ካለ በኋላ በምድር ላይ እንትፍሎ በምራቁ ጭቃ በጀ። ሰውየውንም አይንን ቀባና ሄደ በሰሊሆም ታጠባለው። ሰውየውም ሄዶ ታጠበ፣ እያየም መጣ። in the name of Jesus ከመወለዱ ጀምሮ ላይ ተጣበቀ ነገር ነበረ። በሰው ላይ ዲፔንደንት ያደረገው ጥገኛ ያደረገው in the mighty name of Jesus። ከዛ በኋላ አንድ ቀን መጣለት እንደዚህ የሚባልበት እሱ ሙሉ ሰው ነው የሚባልበት። እሱ ሙሉ ሰው ነው፣ እሷ ሙሉ ሰው ናት። ፓላቬና ማሳንዶ ፕራዲያ ጄካላቬኔ ሜሴንቶ ፕራዲያኖ ማፖ in the mighty name of Jesus. In the mighty name of Jesus, I see an angel. In the mighty name of Jesus, I see an angel. I see an angel. የእግዚአብሔር መልአክ ያለው በመንፈሴ ውስጥ I see an angel. ፓላዲያኖ ማሳንዶ ፕራዲያ ጄካሎቫኖ ማሶ ፕራዲያኖ ማንቶ Oh yes, oh yes, I see an angel. I see an angel. መልአክ ያለው in the mighty name of Jesus. Palavenemento pradiano ma soporralo vanoma. Oh yes, oh yes. የእግዚአብሔር መንፈስ እዚህ ያለ pray in the spirit. I see an angel. ጸሎት አክቲቬት ያደረገውን መልአክ ያለው ጸሎት የጠራውን መልአክ ያለው ጸሎት የቀሰቀሰውን መልአክ ያለው in the mighty name of Jesus. Jekadiano mosoporrolo venemegele boraladia. Jekalavana masanto prale venemegele. I see an angel. The angel of the Lord is here. Jekalavana manto pradigalo borolo bono mosopro. Je baba bagado soporrolo venemegele borala barala barala dia. Pela vana manto pradigalo bo soporrolo venemegele borala barala barala dia. Je baba bagado soporrolo venemegele borala barala barala. Oh ho ho ho. Je kala bala barala barala barala. Pela diano manto prolo venemegele borala barala barala dia. I see an angel in my spirit. Online ያላችሁ ባላችሁበት ሩም ውስጥ ባላችሁበት ስፍራ የእግዚአብሔር መልአክ there is an angel ሕይወታችሁን አጣብቆ ከያዘ ነገር የሚገላግል ሌንዳ ፕራዲያኖ ማሶፖሮሎ ቬኔሜ ጄባባጋዶሳ ፓሮሎ ቬዲጋኖ ማያ ጄባባጋዶሶ ፕሮሎ ቬኔሜ ገሌ ቦራዲያስ. Prayer will send the angel. የአብርሃም ጸሎት ወደ ሎጥ ቤት መላእክቶችን ላከ። ወደዚህ ጉባኤ ልገባ ስል መጨረሻ ላይ መንፈስ ቅዱስ የሰጠኝ ቃል ይሄ ነው። ዘፍጥረት 19:16 ሎጥም ሲያመነታ ይላል። Amplified version, but Lot hesitated and lingered. Linger አደረገ ይላል። He attacked by the spirit of lingering. ሎጥም ሲያመን he lingered. ውጣ እየተባለ ይላል አመነታ ይላል። ሊንገር አደ መንፈሱ አታክ አደረገው። እዛ የለመደበት ቦታ ሊያቆየው ያ እሳት እየመጣ እዛ ሊያቆየው። ነገር ግን እንደዚህ ሆነ። እግዚአብሔር ግን ስለራራላቸው ሰዎቹ የእርሱን የሚስቱንና የሁለት ልጆች ሴት ልጆቹን እጅ ይዘው ይላል ከከተማይቱ በደህና አወጣቸው ይላል። There is an angel in the mighty name of Jesus. In the mighty name of Jesus. ለጥፋት ከተወሰነ ሰርከምስታንስ ውስጥ እጃችሁን ይዞ የሚያወጣ ለሞት ከተወሰነ ሰርከምስታንስ ውስጥ እጃችሁን ይዞ የሚያወጣ ለጥፋት ከተወሰነ ሁኔታ ውስጥ ሰፈር ውስጥ ቦታ ውስጥ ቤተሰብ ውስጥ የአንድ ሰው እጅ ሲያዝ ያየው ነው።
that's the power of prayer እጃቸውን ይዘው ሉፓዲያኖ ማሳፕራቬኔሜ ጄባባ ቶፕራዲያኖ ማሶፕሮሎቬኔ I see an angel የእግዚአብሔርን መልአክ ያለው በጌታ በኢየሱስ in the mighty name of Jesus 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 አንድ ሰው ከጠላት አሳይመንት ውስጥ እየወጣ ነው ከጠላት ፕላን ውስጥ እየወጣ ነው በጌታ በኢየሱስ ስም ከነገሮች ውስጥ አምልጦ እየወጣ ነው በጌታ በኢየሱስ ስም ከጨለማ አምልጦ እየወጣ ነው በጌታ በኢየሱስ ስም ከሞት አምልጦ እየወጣ ነው ከበሽታ አምልጦ እየወጣ ነው ከድህነት ውስጥ አምልጦ እየወጣ ነው ካላቬና ማሳፓራዲያ ጄንቶ ፕራዲያኖ ማያ ፓሮሎቮኖ ሞሶፕሮሎቬኔ Yes. እስቲ ጸልይ 2 ደቂቃ I want you to pray. Jikalavana manto pradiana maproloveni. Jibabagala borolovene megele borala barala baraladia. Lindo pradiano moso prolovene megele boraladia. Oh yes. Hela diano mando prolovene megele borala barala barala. Jekadiano manto prolovene megele borala baraladia. Yes. የጌታ መንፈስ እዚህ አለ ጄባባጋዶ ሶፕሮሎቬኔ Oh yes የጌታ መንፈስ Kalavena masa Lendo pradiana masa porolovene Lavana manto prolovedia Jebagala barala Lindo pradiano muso Jebabagado soporolo vene megele borala barala Jegala barala bana marala barala Hala vene me soprolovedia Ayana magado soporolo vene megele borala dia Jigabanto prolo vene megele borala Hala vene mento pradigano mosoporolo vene megele Jibabala banto porolo vene megele boradia Jekala vana masanto prolo vedia Le parala vana manta kado soporolo vena Palavano manto Yes ጸልያለን የጌታ መንፈስ እዚህ አለ The anointing is here Thank you Holy Spirit in the mighty name of Jesus Kalavana masa pradia Jikalavena manto pradiano masoporodia
በጌታ በኢየሱስ ስም I pray መንፈስ ቅዱስ ያዘዘኝን ነገር አደርጋለሁ praise God you see I want you to come ከመምጣታችሁ በፊት ይሄንን እናነሳዋለን this is the sign በጌታ በኢየሱስ ስም this is a token እንደ ምሳሌ እንደ ምልክት ሆኖ በጌታ በኢየሱስ ክርስቶስ ስም ዛሬ I pray over this anointing in the mighty name of Jesus in the mighty name of Jesus ይሄንን የእግዚአብሔርን ቅባት በቀኝ እጃችሁ እየነከራችሁ ነው የምትሄዱት this is a sign of an anointing in the name of Jesus I want you to believe የትኛውም ህይወታችሁን የተከተለ ሊንገር ያደረገ in the mighty name of Jesus ዛሬ ዳይሬክትሊ ከቅባቱ ጋር ይገናኛል ዳይሬክትሊ ከገንዘባችሁ ጋር አይደለም ከውቀት ጋር አይደለም ከሐኪም ጋር አይደለም በጌታ በኢየሱስ ስም ከእግዚአብሔር ቅባት ጋር ይገናኛል በውስጣችሁ ካለው ቅባት ጋር ይገናኛል በውስጣችሁ ካለው ከተቀባው ጋር ይገናኛል በዚህ ቤት ከሚሰራው የእግዚአብሔር ቅባት ጋር ይገናኛል in the mighty name of Jesus prepare yourself in the mighty name of Jesus just እየነካችሁ ብቻ እንድትሄዱ ነው የምፈልገው I want you to touch the anointing as a sign that ምልክቱ ይሄ ነው በህይወቴ ውስጥ ያለው በኔ ላይ ያለው በኔ ውስጥ የሚሰራው የእግዚአብሔር ቅባት የትኛውም ጀነሬሽናል ፋሚሊየር ሊንገር ያደረገ ሰርከምስታንስ ከህይወቴ ላይ ተነስቷል አዋጁ ካአሎቫኖማ ሶፕራዲያ ሌፕራዲያኖ ሞሶፖሮሎቬኔ በጌታ በኢየሱስ ስም this is the anointing በጌታ በኢየሱስ ስም ዛሬ በዚህ ቅባት ውስጥ እንደ ቶክን እንደ ምሳሌ እንደ ምልክት በጌታ በኢየሱስ ክርስቶስ ስም በውስጣችንና በላያችን ላይ ላለው ቅባት ማስታወሻ ምልክት ምሳሌ ይሆን ዘንድ በጌታ በኢየሱስ ስም በዚህ anointing oil ላይ እናገራለሁ in the mighty name of Jesus the moment you touch it በጌታ በኢየሱስ ክርስቶስ ስም ሰርከምስታንሳችሁ ከቅባታችሁ ጋር ተገናኘ ማለት ነው ህይወታችሁን የተሟገተ በጌታ በኢየሱስ ስም ከመንፈስ ቅዱስ ቅባት ጋር ተገናኘ in the mighty name of Jesus መልቀቅ ያለበት ይለቃል መሄድ ያለበት ይሄዳል መቋረጥ ያለበት ይቋረጣል መሰበር ያለበት ይሰበራል in the mighty name of Jesus የሆነ ድልድይ በጌታ በኢየሱስ ስም ይሰበራል ካላንቶ ፕራዲያ ጄፓሎቫኖ ማሶ ፕራዲያ ዛሬ ያልተለመደ ነገር ነው የምናደርገው praise God የጌታ ራቱንም እዚህ ጋር አምጡልኝ ቅባቱን እየነካችሁ የጌታ ራታችሁን ይዛችሁ ትመለሳላችሁ ማንንም መጥቶ አይሰጣችሁም አሁን this time የናንተ movement ሁለቱን ወይ አንዱን እዚህ ጋር አምጡልኝ so you touch the anointing holy communionአችሁን ደግሞ አንስታችሁ ነው የምትሄዱት መንፈስ ቅዱስ በልቤ ውስጥ ያስቀመጠው ነገር ይሄ ነው praise God amen 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 this is a sign This is a sign. I'm free ያለ ነው የምንወጣው because of the anointing because of the blood of Jesus because of his broken body in the mighty name of Jesus የትኛውም ህይወቴ ላይ ታች ሆነ ነገር in the mighty name of Jesus bring it here hallelujah bring it here in the mighty name of Jesus የጌታ መንፈስ በዚህ አለ በልሳን እየጸለያችሁ ነው የምትመጡት you touch the anointing ከዛ በኋላ ሆሊ ኮሚኒያችን ተወስዳላችሁ praise God የጌታ መንፈስ በዚህ አለ worship hallelujah palavana masapa pray in the spirit something is working palavana masapa pray
በስተግራይ በኩል ያላችሁ የምትመጡት በዛ ነው። በዚህም ጋር ያላችሁ የምትመጡት በዚህ ነው። ስትመለሱ በዛ እናንተ ስትመለሱ በዚህ። praise God, worship him, worship እያረጋችሁ you can come። እናንተ ጀምሩ in the mighty name of Jesus. This is the anointing upon your life. It will manifest in the mighty name of Jesus. ካላቫና ማሳፕራዲያ በልሳኖቻችሁ እየጸለያችሁ take it, take it, take it, take it, take it in the mighty name of Jesus. ካላቫና ማሳፕሮዲያ ሼባባጋዶሶ ፖሮሎቬኔ yes በጌታ በኢየሱስ ስም ቅባቱ ባንቺ ላይ ነው። ቅባቱ ባንተ ላይ ነው። receive the anointing. every lingering spirit ከቤትሽ ላይ ተነሳ፣ ከቤትሽ ላይ ተነሳ፣ ከቤት ላይ ተነሳ። ሌፓናማንታ ፓራዲያ pray in the spirit, you will never be the same again. ካላቫናማንቶ ፕራዲያ ሼባባጋዶሶ ፖሮሎቬኔ come nay in the mighty name of Jesus, in the mighty name of Jesus, in the mighty name of Jesus, in the mighty name of Jesus. Yes, 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 yes. I pray in the mighty name of Jesus, in the mighty name of Jesus. Come here. Yes, yes, yes. Palavena manto pradia sheka palavana manto prolovedia. Pray, 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 pray. Abel, receive the anointing in the mighty name of Jesus. I break every curse in the mighty name of Jesus. La pando prolovene shekalavana manto pradia shebabagadoso porolovedia. Receive great anointing in the mighty name of Jesus. Receive that anointing. Le pradiano moso porrolovenia. Yes, 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 yes. Lando pradina moso porrolovene. Yes, 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 yes. Come. Pray, pray, pray in the spirit, in the mighty name of Jesus. Kalavanamas. Lento parada. Shikalabarana masa paradia. Lento parada. Yes, 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 yes. I command, I command, I command, I command. Yes. Live. Apala vene mese pradia no mando. Shikalabana manto pradia. Levagadosa prolo vene. Shibabagadoso prolo vene. In Jesus' name. In Jesus' name. አይምሮሽ ተለቀቀ። ሕይወትሽ ተለቀቀ። ስራሽ ተለቀቀ። የእጆችሽ ስራ ተለቀቀ። በጌታ በኢየሱስ ስም ዘመንሽ ተለቀቀ። I release you. Yes. Pasa paradiano mando porro veli. Come on, come on, come on. Yes, Jesus. ስጋውና ደሙን አዘጋጁ። የጌታ መንፈስ እዚህ አለ። prepare it. Palavana masa. Lipradiana masa.
አዘጋጁ ስጋውና ደሙ ይዱሰን በርናባስ ሃሌሉያ ሪትም አርግበት ጄካላ ፓራላ ባና ማሳፖሮ ሎቤዲያ ጄፓላ ባና ማንቶ ፖሮ ሎቤዲያስ in the mighty name of Jesus በጌታ በኢየሱስ ስም I pray for you in the mighty name of Jesus 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 ካላ ዲያኖ ማሳፕራዲያ በጌታ በኢየሱስ ስም መንገድ ይቃና ሐሳብ ይከናው እግዚአብሔር ከልጅነት ወደ ጠራ ወደዛ ነገር ውስጥ ገባ በጌታ በኢየሱስ ስም anything that comes to divert your destiny በጌታ በኢየሱስ ስም የተመታው in the mighty name of Jesus I release you I release you I release you I release you in the mighty name of Jesus የእጆች ስራዎች የተባረኩ ይሁኑ በጌታ በኢየሱስ ስም anything that you lack የትኛውም ላክ ያደረከው ነገር በጌታ በኢየሱስ ስም ወደ ህይወት ይምጣ in the mighty name of Jesus እግዚአብሔር እረኛዬ ነው የሚያሳጣኝም አንዳች የለም ተጻፈ በጌታ በኢየሱስ ስም anything that you desire የትኛውም በልብ ውስጥ ያለ የልብ መሻትና ሐሳብ በጌታ በኢየሱስ ስም በዚህ ቅባት ወደ መከናወን ይምጣ in the mighty name of Jesus የትኛውም ህይወትን የተከተለ ያለ የጠላት ምክር በጌታ በኢየሱስ ስም ዛሬ ተበተነ የጠላት ምልክት ከህይወት ላይ ተነሳ በጌታ በኢየሱስ ስም አዲስ ምልክት አደረኩኝ የስኬት ምልክት የፍሬያማነት ምልክት የመከናወን ምልክት የእግዚአብሔርን በቅባት የማገልገል ምልክት የብልጽግናና የከፍታ ምልክት በጌታ በኢየሱስ ስም ባንተ ላይ ነው ፓላቬና ማሳፕራዲያ ኦ የስ ጌታ በዚህ አለ መንፈስ ቅዱስ በዚህ አለ yes in the mighty name of Jesus ሪቾኔ ውሰጂ ያንቺ ተራ ነው in the mighty name of Jesus come in the mighty name of Jesus receive every anointing በጌታ በኢየሱስ ስም አድቫንስ የምታደርጊበት በጌታ በኢየሱስ ስም I pray advancement በጌታ በኢየሱስ ክርስቶስ ስም in every direction ወደ ሌላ level ወደ ሌላ ከፍታ ወደ ሌላ ክብር ወደ ሌላ በረከት አስበሽ ሐልመሽ ወደ ማጣቂው ሌላ ግሎሪ በጌታ በኢየሱስ ስም ተሻገሪ in the name of Jesus anything that's following you pala adiano maso parro lavoro jika adosa predigano maso pradia በጌታ በኢየሱስ ክርስቶስ ስም የትኛው አንቺን ምልክት አርጎ የሚከተል የጠላት አይን በጌታ በኢየሱስ ስም ዛሬ ታወረ ከቤትሽ ላይ ታወረ ከልጆችሽ ላይ ታወረ ከአገልግሎትሽ ላይ የጠላት አይን ታወረ in the mighty name of Jesus በጌታ በኢየሱስ ስም ከፊትሽ ያለው ዘመን ተነስቶ የሚሄድ ነው you will move in the mighty name of Jesus በጌታ በኢየሱስ ስም በቀኝና በግራ ተስፋፊያለሽ ወደ ምስራቅ ወደ ምዕራብ ወደ ሰሜን ወደ ደቡብ በጌታ በኢየሱስ ስም ዳርቻሽ ይስፋ የአገልግሎት ዳርቻሽ በጌታ በኢየሱስ ስም ይስፋ የህይወት የፋይናንስ የሥራ ዳርቻሽ በኢየሱስ ስም ይስፋ አትገደቢ አትወሰኝ በጌታ በኢየሱስ ስም የትኛውም አጥር ግርግዳ በጌታ በኢየሱስ ስም ይኸው ፈረሰ ቅጥር የሆነብሽ ነገር በኢየሱስ ስም መንገድ ለቀቀ በጌታ በኢየሱስ ስም አይ ኮማንድ ጥቅጥቅ ብሎ የተዘጋው ዛሬ ተከፈተ in the mighty name of Jesus በፊቱ ቆመሽ ያገለገልሽው እግዚአብሔር ሎጥንና ቤተሰቡን እጁን ይዞ ከሰዶም እንዳወጣ በጌታ በኢየሱስ ስም the angel of the Lord ከየትኛውም circumstance ውስጥ miraculously ይዞሽ የሚወጣ የጌታ መልአክ ይኸው ዛሬ እጅሽን ያዘ in the mighty name of Jesus receive that angel thank you Father oh yes የጌታ መንፈስ እዚህ አለ hallelujah this is the blood of Jesus
የጌታችን ኢየሱስ ክርስቶስ ክቡር ሥጋ ነው። እንጀራን አንስቶ ቆርሶ ሰጣቸው ይላል። we declare በጌታ በኢየሱስ ስም ሥጋው በተቆረሰ ጊዜ ደሙ በፈሰሰ ጊዜ አዲስ ሕይወት ጀመረ። new beginning በጌታ በኢየሱስ ስም የክቡር ሥጋ ወደ አዲስ ጅማሬ ውስጥ የገባንበት እንደሆነ በመንፈሳዊ ሕይወታችን ከዚህ ቀን ጀምሮ in every direction በሕይወታችን አቅጣጫ ሁሉ ወደ አዲስ ሕይወት ውስጥ የምንገባበት ክቡር ሥጋ ነው። በጌታ በኢየሱስ ክርስቶስ ስም ስለኔና ስለናንተ የተቆረሰ የጌታችን ኢየሱስ ክርስቶስ ክቡር ሥጋ ነው። ሁላችንም ቆርሰን እንበላዋለን። ከራትም በኋላ ጽዋን አንስቶ ይህ ስለናንተ የፈሰሰው ወይም የሚፈሰው ደሜ ነው አላቸው ይላል። this is the blood of Jesus in the mighty name of Jesus። በዘጸአት ላይ ይሄ ክቡር ደም የመጨረሻው መሳሪያ ነበር። the last weapon in the mighty name of Jesus ለ430 ዓመት ሕይወታቸው ላይ ተጣበቀውን የፈርዖንን አስገባሪነት ያላቀቀ ክቡር ደም ነው። in the mighty name of Jesus በጌታ በኢየሱስ ስም በዚህ ክቡር ደም ነፃ ወጥተናል። በዚህ ክቡር ደም ጠላታችን ላይ ተፈርዷል። because of this blood I am free። ልጁ ነፃ ያወጣው ነፃ ነው። ይህ ስለኔና ስለናንተ የፈሰሰ የጌታችን ኢየሱስ ክርስቶስ ክቡር ደም ነው። ሁላችንም በአንድነት እንጠጣዋለን። አባቶ እናመሰግናለን፣ ከፍ እናረጋለን። ሃሌሉያ። ብርሃን ስላካፈልከን ክብር ላንተ ይሁን። we receive this light every lingering spirit በጌታ በኢየሱስ ክርስቶስ ስም it doesn't exist anymore. I am free. we are free። ቤታችን ነፃ ነው። አገልግሎታችን ነፃ ነው። አባቶ እናመሰግናለን በጌታ በኢየሱስ ስም። thank you for your presence, thank you for the light, in Jesus name we pray። እስቲ ክብር አምጡ። ያመነ ሰው ለእግዚአብሔር ክብር ይስጣ።